ነበርኩ። ምን እያልክ ነው እንዴ? ብቻዬን አይተኛ አይደል እንዴ? አትዋሽኝ፣ ተናገሪ። ቅድም መንገድ ላይ ስትርኪያት አይቼሻለሁ። የት ነው ያደረግሻት? ተናገሪ። የት እንዳለች ባትናገሪ ህይወትሽን እዚህ ነው ማጠፋሽ። ገዜ ተዋት እባክህ፣ ተረጋጋ። ገላሃት መስሎኝ ፈርቼ ነበር፣ ግን አምልጣለች። አሁን ምንም ታረጋታችሁ። አምልጣለች? እዚህ ሰፈር እኔ አንድ ማላውቀው ቦታ የለኝም። ታውቂያለሽ? አሁን ንገሪ። እማውቀው ነገር የለም አልኩህ እኮ። አንድ የማውቀው ነገር ቢኖር በማምለጧ ደስተኛ መሆኔን ነው። አንቺ ነሽ አሁን የት እንዳለች ንገሪ፣ ሌላ ችግር ሳይፈጠር። እንዴ ገዜ ቆይ ምን ሆነሃል? እሷ ራሱ እኮ ለእኔ አደጋ ናት። እንዴት እደብቅሃለሁ? ክፍሉን እንዳልከፍተው ብዙ ነገር ስትይኝ ነበር ቤቲ። በእርግጥ ምንም እንዲፈጠር አልፈለግኩም። ሁሉም የሆነው ለአንቺ ሲባል እንደሆነ ታውቂያለሽ። አሁን ችግር ሳይፈጠር የት እንዳለች ንገሪ። ገዜ ያመሃል እንዴ? አያመኝም፣ ግን እሷ ከዚህ ቤት መውጣቷ ችግር እንዳይፈጥርብኝ አታውቂ? እሺ እኮኝ ነው። ገዜ ካወቀ አይምራትም። አይዞሽ፣ ትሁት ብልጥ ልጅ ናት። ለራሷ የምትጠነቀቅ ይመስለኛል። አሁን እኛ ፖሊስ ጋር መሄድ አለብን። ፖሊስማ አይሆን። ገዜ ካወቀ ልጄን ይገልብኛል። የእሷንም ልጅ አይምራትም። እንግዲህ አንድ አማራጭ አለ። እኔ ተከታይ። ምን ልናደርግ? መፍትሄ እንፈልግ። ነገሮችን ጣቱ እናስተካክል ይሻላል። እስከ ነገ ነገር መበላሸት የለበትም። እኔ ፈርቻለሁ። ይሄኔ እኮ እያስጨነቋት ነው። አዎ መሆኑ ነው እንግዲህ። ገዜን ሳቀው እንደዚህ አይነት ሰው አልነበረም። በፍጹም ያለኔ አይሆንለትም ነበር። ታዲያ ምን ሴጣን ነክቶት ይሆን? አይ እንደዛ እንኳን አይደለም። ገንዘብ አይኑን አወረው። ምንም ነገር ያለ ገንዘብ እንደማያደርግ ተሰማው። በእርግጥ ከባድ ነው። እንኳን ያሳለፍኩት የተለየ ነው። በየቤቱ የምትበደል ሚስት ትኖራለች። እንደኔ ያሳለፈ ግን ማንም የለም። አይዞሽ፣ ለልጅሽ እንድትኖር ይኸው ፈጣሪ ፈቅዶ በህይወት አለሽ። ያው እንግዲህ እስካሁን አለው። አይ ከዚህ በኋላም ትኖሪያለሽ፣ ከልጅሽም ጋር ትገናኛላችሁ። እሱ ነው ለመኖሬም ብላ ስትለምነው እንደምታውቂ እርግጠኛ ነኝ። እባክህ ገዛኝ፣ እንደዚህ አትሆን፣ ይህን አልጨካኝማ አትሆን፣ እባክህ ተው ስትለው ነበር። ነገር ግን አንቺ እዚህ ውስጥ አትገቢ እያላት ነበር። እናም አለምም ከአባዬ ጋር እያወራች ነበር። የተፈጠረው ነገር እየጠየቀች ትሁት ችግር ውስጥ ነች የምትሆነው። ትሁትን እንዴት ልረዳ እችላለሁ እያለች ነበር። አለሜ ተረጋጊ ትሁት፣ ምንም ነገር አትሆንም እያለው ነበር። ነገር ግን ትሁት ችግር ውስጥ እንደሆነችው እኔ እርግጠኛ ነኝ ስትለው ነበር። እና ከዛኝ ጋር ያሳለፈችውን ህይወት እየጠየቃት ነበር አባዬ። እሷም በፍቅር ነበረ፣ በጣም ነበረ የምንዋደደው፣ ያለኔ አይሆንለትም ነበረ። ነገር ግን የሆነ ጊዜ ላይ ገንዘብ እንደቀየረው እና በጣም ብዙ ገንዘብ ስላገኘን ብቻ ሰው በገንዘብ የፈለገውን ማድረግ እንደሚችል ማመን ጀመረ። እና ከዛም ቀስ በቀስ መቀየር ጀመረ እና ገንዘብ አይኑን አብሮት ነበር። ለዛ ነው እንደዚህ መጥፎ ሰው የሆነ እያለችው ነበር። ገንዘብ ስላለ ብቻ የፈለገውን ነገር መግዛት ማድረግ የምችል ሆኖ ያስብ ጀመረ። በዛ የተነሳ ነው እያትውት አባዬ ልጄ ያደጋለች፣ ልጄን የተረከመ ሰውዬ ይዞብኛል፣ እባክህ አባዬ ምን እናድርግ ስትለው ለፖሊስ አመልክተን በቁጥጥር ስር እንዲውል ማድረግ ነው። እና አለሜ ቀጥላ ፖሊስ ጣቢያ ከሄደችው ልጅሽን በርግጥ ይለቃል፣ ስለዚህ ይሄን ነው ማድረግ ያለብን አባዬ፣ እኔ ያለሁበት ሁኔታ እጅግ በጣም ከባድ ነው፣ ምን ማድረግ አለብኝ? የምወዳትና ብቸኛው ልጄ እሱ ጋር መሆኑ በጣም ከፍቶኛል እያለችው ማልቀሳን ትቀጥላለች። አምን መጀመሪያ አሁን ማድረግ አለብን አለሜና እናቴን እናገናኛቸው፣ እናትና ልጅን ካገናኛን በኋላ ምንም ነገር አይፈጠርም፣ አሳባይ ግባሽ እያላት ነበር። እናቱት ምንም ነገር ብታረገኝ ግደለኝ ከማለት ውጪ አለሜ የት እንዳለችው በጭራሽ መናገር አልፈለገችም ማለት ነው። እና አለሜ የት እንዳለችው ካልነገርሽኝ ምንም ቢሆን እቅራንልሽም፣ አሁን በፍጥነት የት እንዳለችው ንገሪኝ። አሁን አለሜን መግደሉንም መንካት አችልም፣ ተመስገን አለም ገዛኝ እያለችው ነበር። እሱ ማለት እንግዲህ አለሜ ከዚህ ቤት ከወጣችሁ ሌላ ሰዎች አይቷት ስለነበረው እና ሁሉም ሰው አይቷል። ይልቁንስ አለሜ አሁን ወደ ፖሊስ ጣቢያ ትሄዳለች እና እርግጠኛ ነኝ እዚህ ቤት ፖሊስ ይዛ ትመጣለች። ለፖሊሱ የምትሰጡት መልስ ብታስቡ ይሻላችኋል
እያለችው ነበር። እና ትሁት አለምዬ የት እንዳለችው ብታውቂ ከሆነ እባክሽ ተናገሪ ስትላት ነበር። ነገርኩሽ ቤቲ፣ ምንም የማውቀው ነገር የለም እባክሽን አታስጨንቂኝ እያለችው ነበር። ገንዛኝ እባክሽ ጨካናቱን ይሄን አልክፋቱን እንጂ ዘንድቹ ህፃኗን ልቀቂያት እባክህ ልቀቃት፣ ተዋት እሷን እና አለሜ አሁን ከዚህ ቤት ብትመጣም ራሱ ለኛ አደጋ ነው የሚሆነው። ምክንያቱም እሷን አንድ ነገር ማድረግ አንችልም። ምክንያቱም ከዚህ ከመጣች 2 ሰው ወይ 3 ሰው አይቷት ሊሆን ይችላል። ስለዚህ በጭራሽ አይሆንም እያለችው ነበር። ምንም ቢፈጠር ያቺ ሴት በህይወት መኖር የለባትም። ምናልባት እኮ ይሄኔ ከልጇ ጋር ተገናኝታ ልትሆን ትችላለች። እባክህ ገዛኝ ለመረጋጋት ሞክር ስትል አልረጋጋም። አሁን የምፈልገው ነገር በደንብ አውቃለሁ። ትሁትን ልጇን በጭራሽ እንዳታይ አላረጋትም። ለሳብዬ መሳሪያን አላባክንም፣ ጥይት ለእጅ ብዬ አላባክንም። ስለዚህ ያለችበትን ማትናገሪ ከሆነ አልገልሽም፣ ግን ትስቃያለሽ። ልጅሽን አለሜን አምጥተሽ ማትወስጂ ከሆነ እስከ መጨረሻ ይቀጥላል እያላት ነበር። ትሁት እህቴ ምን ተፈጠረ ብላ እህቷ ጋር ስትደውል እንደተወሰደችው ስትነግራት ነበር። እና ምን ማድረግ አለብኝ ብላም እያለቀሰች ነበር። ትሁት በጣም ፈርታ ነበር። አባዬ ምንም ነገር አይፈጠርም አትፍሪ እያላት ነበር። አለሜ በጣም ግራ ተገባት እና ገንዛኝ በጣም ጨካኝና አውሬ እንደሆነም ጭምር እየነገረችው ነበር። ትሁት አደጋ ውስጥ እንደሆነችና በጣም ከባድ ነገር ውስጥ ነው ያለች። ትሁትን መርዳት ስላልቻልኩ በጣም ከፍቶኛል እያለቻት ነበር። ትሁት በእኔ የተነሳ ልጇ መሞት የለባትም፣ በእኔ የተነሳ ህፃን ልጅ መጎዳት የለብን። ታውቃለህ በመጀመሪያ ጊዜ እና ገዛኝ መጣላት የጀመረን የተበከለ ወይም ደግሞ ስፓይር የሆነ ወተት በአገር ውስጥ ለማስገባት ነበረ ፍላጎቱ። አይሆንም ስለው ነበር ጥሎ የጀመረ እና በዛ የተነሳ ብዙ ህጻናቶች ሞተው ነበረ። የተበከለ ወተት ወይም ደግሞ የተመረዘ ወተት በአገር ውስጥ በማስገባት ስፓይርዱ እና ቀኑ ያለፈው ወተት ውስጥ በማስገባት በጣም በሺ የሚቆጠሩ ልጆች እንዳለቁ እየነገረችው ነበረ ለአባዬ ማለት ነው። ነገር ግን አሁንም ቢሆን እቺ ንጹህ ህፃን ምንም የማታውቀው ትንሽዬ ልጅ እንድትሞት አልፈልግም። አለዛ እኔ እስር ቤት ብመለስ ወይም ደግሞ እዛው እነሱ ጋር ሆኜ ባሰቃዩን ይሻላል እንጂ በጭራሽ የትሁት ልጅ ምንም ነገር መሆን የለበትም እያለችው ነበር ለአባዬ። አባዬ እና ብዙ ህፃን ሞቶ ነበር እያልሽ ነው? ይሄ የተረገመ ምን አይነት የሰው አውሬ ነው? እጅግ በጣም አዝናለሁ። ይህንን በመስማቴ እውነት በጣም ከፍቶኝ በጣም ተሰምቶኛል። ይሄናል ጨካኝ ይሄናል ግዛት ይሄዳል ብዬ አልጠበቅኩም ነበር። አሁን ብዙ ወንጀሎችን መስራት በቃ ገንዘብ ካለው ምንም ነገር ማድረግ እንደሚችል ስለሚያምን ብዙ ነገር ሳረግ ነበረ። ገንዘብ በጣም ወዶ ነበር እና እጅግ አፍቅሮ ነበር። ውድ ባሌ ነበር። ነገር ግን ያው ገንዘብ በማገኝበት ሰዓት ገንዘብ የሚያገኘው ነገሮችን አይኑ ስላወረ ከክፋትና ከተንኮል እና ምንም ጭካኔ ድራ የሚባል ነገር ፈጠረባት እና የሚፈልገው ነገር በጉልበት ወይም ደግሞ በመግደል ማመን ጀመረ። እኔስም መቀበል ስላልቻልኩ እና ያለኝ አማራጭ ከሱ ጋር መጣላት ነበር እና የማውቁ ነገሮችን ይፋ እንዳላረግበት አንድ ቤት ውስጥ አስገብቶ ለአመታት ዘግቶብኝ ነበረ እያለችው ነበር። እና ከዛኝ አሁን ምን ማድረግ እንችላለን? አለሜ ውጭ ነች። አለሜ ይህን ነገር ለፖሊስ ከተናገረች እና እንደውም አይና ለመበር ተዘግቶበት እየተሰቃየች እንደሆነ ስትሰማ ምን ትላለች? እኛ ምንም ነገር እንደማናውቅና እዚህ እንዳልነበረች እንደውም ሞታለች ብለን አምነን ነበር። ስለዚህ እንክደዋለን ብሎ ይነግራታል። ሁሉ ነገር መካድ ነው። እንዴ ገንዘብ ምን ይሆንኩ ነው? እንዴት ነው ሁሉ ነገር መካድ የምንችለው? ትሰማኛለህ? 3 ሰው አውቆታል ማለት ነው። ናቲ ያለ ትሁት አለች፣ አባዬ ያለ። የትሁት ነገር ውሃ ገብስ ነው እና እሷን ተወታየት ምንም ነገር ስለሷ ማሰብ መጨነቅ የለብሽም እያላት ነበር። ነገር ግን ትሁትን እንደቀላል ሰው አታይ ደስ ይለኛል ገንዘብ እባክህ ትላለች። አባዬ በተደጋጋሚ ትሁት ጋር ስደውል ስልኳን እያነሳች እንዳልሆነ ሳስብ በጣም ተጨንቆ ነበር። ትሁት ደህና ነሽ እያላት ደህና እንደሆነችና እየተፈጠረ ያለ ነገር ነገረች እና ልጇም እንደተያዘችበት እየነገረችው ለመግደል ስለምፈልግ
እሱን ሱቅ ልኳት ነበር። ትሁት ቀድሞ አለሜን ከቤት አስወጥታት ነበር ማለት ነው። በዛ የተነሳም ትሁት አባዬ ምንም ነገር በፈጠር እባክህ በጸሎት አስበኝ እያለችው ነበር። አይዞሽ ትሁቴ ምንም አይፈጠርም፣ ሁሉም ከጎንሽ ነኝ እያለት ነበር። እና አለሜን በጣም ፈርታ ተጨንቃ ነበር። እና ትሁት ምንድን ላይ ነው ያለችው? ምን ተፈጠረ እያለች ስትጠይቀው ነበር። አታስቢ፣ ምንም ነገር አትሆንም፣ ትሁት ደህና ነች፣ አለሜ አትጨነቅ እያለን እንዴት ነው ማልጨነቀው? ብቻ በጣም ፈርቻለሁ። ለክትፎ ስግዳ ስትመለስ አንቺ ነሽ አለሜን ያስበለጥሻት፣ አንቺ ነሽ አይደለ ቤት አስቀምጥሻት አምጫት ብሎ እያስጨነቃት ጭራሹ ሽጉጥ አናት ላይ ደቅኖ ለአለሜ የት እንዳስቀምጥሽ ማታመጪ ከሆነ በልጅሽ ፈርድሻል፣ ልጅሽ እንድትሞት የምትበል ከሆነ አለሜ የት እንዳለች ተናገሪ፣ እኔ ምንም የማውቀው ነገር የለም፣ እኔ እኮ ሱቅ ልከለኝ ነበር፣ ስለዚህ ምንም አላውቅም ብላ እያለቀሰችው በደንብ ታውቂያለች ትሁት። ይልቁንስ አለሜን እንድታመጪ ይፈልጋለሁ። አይ የምትይ ከሆነ እንግዲህ ምርጫው ያንቺ ነው። በኋላ ልጅሽ ስታጪ ስታለቅሽና ስትጸጸቺ እድሜሽን ትኖራለች። እኔ አንቺን አልጎዳሽም፣ ምክንያቱም ስቃይሽ ነው ማየት የምፈልገው። እንደዛ ከምታደርጊ ብትገለኝ ይሻላል እንጂ አለሜ የት እንዳለችው በጭራሽ አላውቅም ብላ ሸፈረን ብላ ጨግነኝ እባክህ ገዛኝ ለመረጋጋት ሞክር እያለችው ነበር። ዝም በይ አንቺ ሂጂ ከዚህ ብሎ ይጮህባታል። እና እባክህ ተረጋጋ ብላ ብትለምነውም አልረጋጋም። አለሜ የት እንዳለችው የማትናገር ከሆነ ልጇ አደጋ ላይ ነው የምትወድቀው፣ እንድትሞት የምትፈልጊ ከሆነ በጭራሽ እባክህ ገዛኝ እንደዚህ አትሁን ብላ ብትለምነውም ዝም በይ አንቺ ቁጭ በይ ብሎ ጮህባት፣ አስደንግጧት ያስቀምጣታል። በምችለኝ አቅም ልረዳሽ እሞክራለሁ ትሁት፣ ለመረጋጋት ሞክሪ። አንቺ እዚህ ችግር ውስጥ እኮ መግባት አልነበረብሽም። እስቲ እሺ የሚለኝ ከሆነ